ሰላም የሜርሲ ሚዲያ ተከታታዮች እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ዛሬ ልዩ በሆነ ፕሮግራም ትልቅ እንግዳ ይዤላችሁ መጥቻለሁ። ፕሮግራሙ ተከታተሉት። አቶ ንጉሱ ታምራት ይገዙ አጠገብ ያሉ፣ እንኳን ደህና መጡ አቶ ንጉሱ። አመሰግናለሁ። እንዲሁም ደግሞ የቤተሰቡ አባላት በብዛት ለኢትዮጵያ በተለይ ለአዲሲቷ ኢትዮጵያ ትልቅ አሻራን አድርገዋል፣ ትልቅ ስራን ሰርተዋል እና በተመልካቾች ስም እዚሁ ላመሰግን እፈልጋለሁ እና አቶ ንጉሱ ታምራት እስቲ ስለርሱ ይግለጹልን። አባቴ ሌተና ኮሎኔል ታምራት ይገዙ ይባላል። እናቴ ወይዘሮ ማርታ ምሩ ትባላለች። አባቴ የደጃዝማች ይገዙ በሀብቴ የተባሉ የሚኒሊክ ቤተመንግስት አሽከርና እንደውም ወደ መጨረሻ የንግድም የውጭ ጉዳይ ሚኒስትር ሆነው ያገለገሉ፣ በኋላ በቀዳማዊ ኃይለ ሥላሴም ጊዜ ብዙ ሚና የተጫወቱ፣ በንግስት ዘውዲቱም ቤተመንግስት የሰሩ ነበሩ። ወንዳየቴ ራስ ምሩም እንደዚሁ ከቀዳማዊ ኃይለ ሥላሴ ጋር አብረው ሀረር ያደጉ የቅርብ ዝምድናም ቤተሰብነትም ያለንን። እናቴም የእሳቸው የልዑል ራስ ምሩ ኃይለ ሥላሴ ልጅ ናት። እናቴም የተወለደችው ልዑል ራስ ምሩ ኃይለ ሥላሴና እንደዚሁ አያቴ የራስ ጎበና የልጅ ተሆኑት ልዕልት ጽጌ ማርያም ወልደ ሩፋኤል ነው። አቶ ራስ ምሩ የኢትዮጵያ የመጀመሪያው በአሜሪካ እንዲሁም በህንድ አምባሳደር ነበሩ። በዛ ጊዜ ቆይታቸው በተለይ በህንድ እርስዎ አብረው በመከተል የልጅነት ትምህርት ቤቱን እዛ ተከታትለዋል። እንዴት ነበር የትምህርት ቤት ሁኔታው በህንድ በኢትዮጵያ ምን መስል ነበር? እስቲ እሱ ንገሩኝ። እና ሁለት ታላላቅ ወንድሞቼ ይገዙ ታምራት እና መንገሻ ታምራት አብረን ሆነን ትምህርታችንን አዲስ አበባ እንከታተል የነበረውን አቋርጠን አንደኛ ደረጃ የዛ ትምህርታችንን የተከታተልነው ለ3 ዓመት ያህል እዚሁ ሸርሎች ኮሌጅ የሚባለው ኤሌመንተሪ ትምህርት ቤት ውስጥ ነው እና በዛን ጊዜ ነው እንግዲህ ራስ ምሩ ሁለት አክስቶቻችን ነበሩ፣ የራስ ምሩ ልጆች። እነሱን ይዘው እንደለኛም እንደ ሞግዚቶቻችን ሆነውም እንደ አክስትም ሆነን በጥሩ ቤተሰብ አስተዳደግ እዛ አሳድገውናል። በዚህ ከህንድ ሀገር እንደተመለስን መጀመሪያ የገባነው ተፈሪ መኮንን ትምህርት ቤት ነው። ተፈሪ መኮንን ትምህርት ቤት ያው የኤሌመንተሪ ትምህርት ነው። እዛ እስከ 6 ድረስ እዛ ተማርን እና እዛ በምንማርበት ጊዜ በጣም ደግሞ ትዝ የሚለኝ ያኔ የበዛን ጊዜ የአናጢነት ትምህርት እና ለወጣቶች ተብሎ የሚሰጠን ነበረ ኤሌመንተሪ እያለን እና በተለይ እንጨት መላግ የመሳሰሉት ስራዎች፣ እንደገና ደግሞ የዚህ የአትክልት በመደብ እያሳደጉ ማምረት ያንን ብዙ ያስተምሩን ነበረ። ከዛ ጋር ተያይዘው ደግሞ በዛ ነው ጊዜ ተፈሪ መኮንን እያለን የቦይ ስካውትን ትምህርት የቦይ ስካውት ድርጅትን በመቀላቀል ብዙ እንሳተፍ ነበር። ተፈሪ መኮንን እንደሚታወቀው በዛን ጊዜ እንደውም የመጀመሪያው የቦይ ስካውት ድርጅት ተቋቁሞ ያገለግል የነበረው እዛው ነበር እና ከ6 ጀምሮ እንግዲህ እስከ 11 ድረስ ነው የተማርኩት። ሴንት ጆዜፍ የመጀመሪያዎቹ አሜሪካን ሀገር የመጨረሻ የሁለተኛ ደረጃችንን 1 ዓመት ለመማር በዚህ አሜሪካን ፊልድ ሰርቪስ በሚባለው ድርጅት አማካኝነት ሄጄ የ11ኛ ክፍሌን ጨርሼ በኋላ እንግዲህ 12 ክፍል አዲስ አበባ አልተማርኩም። ወደ ዩኒቨርሲቲ የገባ ነው እኛ በተለይ በዛን ዓመት አሜሪካን ሄድን ያገኘ ነው። ከዛት አሜሪካን ሀገር ተመልሰን አሜሪካን ፊልድ ሰርቪስን ጨርሰን ተመልሰን
በዛ በአሜሪካን ሀገር ባለው ውጤታችን ነው እና በዛ ስኮላርሺፕ እዛ የተማረን ወደ ዩኒቨርሲቲ ብንገባ አንድ ያላጠቅነው በዛን ጊዜ እንደ ዋና ትምህርት ይሰጥ የነበረ የአማርኛ ቋንቋ አልተጠናቀን ስላልጨረስን ስላልተፈተንን በዛ በወቅቱ አዲስ አበባ የመጀመሪያ ዓመታችንን ስናጠቃልል ወደሚቀጥለው ዓመት ለመራመድ የአማርኛ ሰዋሰውና የአማርኛን ትምህርት እዛ ዋና ትምህርት ሆኖ ያንን ሳያልፍ ማንም ሰው አይገባም ነበር ዩኒቨርሲቲ። እኛ ግን ያንን የተፈተነው እዛ አዲስ አበባ ዩኒቨርሲቲ ተገባን በኋላ ነው እና እዛ ማለፋችንን አለማለፋችን ተታወቀ። ወደ ሁለተኛ ዓመት ትሄዳላችሁ የተባልነው ለዛ ሁላችንም አንደኛው ያችንን የሚፈጅ የነበረው የአማርኛውን በጥሩ ሁኔታ ለማለፍ የምናደርገው አማርኛን የመማር ትኩረት እና የምንሰጠው ትኩረት ከፍ ያለ እንደነበረ በዚሁ ጊዜ እንደገና አላስታውሰው። ከአዲስ አበባ ዩኒቨርሲቲ ቆይተው በኋላ ደግሞ በለንደን ስኩል ኦፍ ኢኮኖሚክስ አዲስ አበባ ዩኒቨርሲቲ እንግዲህ ኢንተርናሽናል ሪሌሽንስ እና በሂስትሪ በታሪክ ላይ በሁለቱ ተመዝግቤ ነው። የኢንተርናሽናል ሪሌሽንስ እንደ ዋና ትምህርት፣ ታሪክ ደግሞ በዛን ጊዜ ማይነር ይባላል እንደ ሁለተኛ ተይዞ በዛ አይነት ነው የገባሁት አዲስ አበባ ዩኒቨርሲቲ እና ያንን በምንከታተልበት ጊዜ ያኔ የተማሪ ያመጽም ነበር፣ የተማሪ ንቅናቄ ነበር እና በዛን ጊዜ መቼም ሁላችንም አንዳንድ ነገር አንድ ጓደኛዬ በኋላ እንደው ሲል ባሩድ ይሸተን ነበር የሚላት አነጋገር አለ። ለሁሉ ነገር እንደመጣ ሁሉ ነገር ቶሎ ለመፍታት እንደ ባሩድ እንደቀመሰ ሰው የቸኮለ እንደበተለያየ ንቅናቄ እንገባ ነበር። እኔም ታዲያ በዛን ጊዜ ዋናው የፖለቲካ የተማሪ ማህበር ውስጥ አልነበርኩበትም። ግን አንድ በተለይ ቅዱስ ዮሴፍ ትምህርት ቤት አብረን የነበርን አብረን ጊዜያችንን ያሳለፍነው ተማሪዎች ነበሩ። እነሱ ብዙዎቹ እዛ አንድ ስትራግል የሚባለው የትግላችን የሚባል ጋዜጣ ነበር፣ እሱን አቋቁመው ይሰሩ ነበር እና እኔንም ለካ መልምለውኝ እኔ በእውነት ብዙም አላውቀውም በዛን ጊዜ የጋዜጣው የሰርኪሌሽን ኃላፊ የማዘዋወር ኃላፊ አድርገው ለካ ስሜን አውጥተዋል። አላልካይነት ስሜን ሁሉ የሰጡት እዛው እንዳልኩት እዛ አብረን እንማር የነበሩ ሰዎች የኔን ስም እዛ ላይ አድርገውት ስለነበር ስሜም የገባው በዛ ምክንያት ነው እንጂ እጅግም ባላውቅም ነበር። እዛ ተነዚህ ታሉት ጓደኞች ጋር እየተወቃቀሰ ነው እያልን እኔም በመጠኑ እንግዲህ ገብቼበታለሁ። የዚህ ተማሪ ንቅናቄም ጋር ስርዓቱ ሊቃወሙ ነበር ትንሽ የመቃወም ስሜት አሳይቻለሁ እና ያው አንዳንድ ነገር ሳናውቀው ነበር የምንገባበት እና ጓደኞቻችን ግፊትም ልንለው አንችልም፣ ግን በእነሱ አነሳሽነት እና በእነሱ መዝጋቢነትም ልለው እችላለሁ። እዛ ውስጥ ገባና መውጫው ይጠፋን ነበረ። ያን ጊዜ ብዙ ይሄ የተማሪ እንቅስቃሴ ሁላችንንም ሳናውቀው ውስጡ ከቶናል እና ትዝ ይለኛል በወቅቱ የነበሩት እነ ዋለልኝ የሚባል እነ ጥላሁን ግዛው በተለይ በጣም በመታወቅ ደርሰን ነበር። ጥላሁን ግዛው ማለት የሳራ ግዛው የሉል መኮንን ኃይለሥላሴ ባለቤት የነበሩት የእሳቸው ወንድም ነበር። እዛ ዩኒቨርሲቲ ከእሱ ጋር ለመተዋወቅ በቅቼ ነበረ እና በዛን ጊዜ ታዲያ እኛም የተምታታብን እዚህ ነገር ውስጥ እየገባን ተደባልቀን ነበር በዚህ በተማሪ ንቅናቄ። አንዱም እንደው ከኢትዮጵያ ወጥቼ ወደ እንግሊዝ ሀገር እንዲሄድ የተደረገበት ዋና ምክንያት እዚህ ንቅናቄ ውስጥ ገብቼ አደጋ ይደርስበታል ተብሎ ስለተፈራ ያን ጊዜ ነው እንግዲህ ወደ እንግሊዝ ሀገር ያቀናሁት። በእንግሊዝ ቆይታው ከትምህርቱ በኋላ በስቶክ ማርኬት ውስጥ በመቀጠልም ደግሞ ኢንግላንድ ታይም ኒውስ ፔፐር ላይ በሚድል ኢስት አፍሪካ እና ኢስት አፍሪካ አርቲክል እየጻፉ ያገለግሉ ነበር በጋዜጣው ላይ። እስቲ ስለሱ ልምዱ እዚህ ላይ እንግዲህ እንደጨረስኩ ትምህርት እንግሊዝ ሀገር
ስራ በዛን ጊዜ በጣም ከበድ ብሎ ነበር። በዛን ጊዜ የነበራችሁ ትዝ ሊላችሁ ይችላል። ያልነበራችሁ ደግሞ በዛን ጊዜ ሃሮልድ ዊልሰን የተባሉ ታላላቅ ኢኮኖሚስቶችም የሌበር ፓርቲ በተለይ በዛን ጊዜ ስልጣን ላይ በጣም የገነነበት በተከታታይም ምርጫ ያሸነፈ ነበር። በዛው በተመሳሳይ ደግሞ እንግሊዝ ሀገር ያኔ ትልቅ የኢኮኖሚ ችግር የደረሰበት ነው። ክራይሲስ የሚለውንም ያኔ ነው ካሉን ያው በስፋት እንሰማው የነበረው እዛ ደረጃ ላይ ነበረ ደርሳ ነበረ። እንደውም ኢንፍሌሽን የሚባለው ቃል ወይ ዋጋ ግሽበት ተለውጦ በዛን ጊዜ ስታግፍሌሽን ወይ ስታግኔሽን ኢንፍሌሽንም አልፎ እንደገና ስታግናንት የሆነ የባሰ ሁኔታ ተፈጥሮ የስታግናንት ኢኮኖሚ እየተባለ የሚጠላ ነበር። የዛን አይነት ኢኮኖሚ ተፈጥሮበት ይሰራ የነበረ ነው። እንግሊዞችም በዛን ጊዜ ለመጀመሪያ ጊዜ የፓውንድ ስተርሊንግ ዲቫሊዩ የተደረገበት ጊዜ ነው። ለንደን ስኩል ኦፍ ኢኮኖሚክስ ፖለቲካል ሳይንስ እንደጨረሱ መጀመሪያ የገባሁት ስራ ስቶክ ኤክስቼንጅ ስራ ነው እና እዚህ የስቶክ ኤክስቼንጅ እንደምታውቁት የገበያ ስራ ነው። የገበያ ውጣ ውረድ ነው። ማይልስ ኤንድ የሚባል ቦታ ነበር ያኔ ዋናው የዚህ የስቶክ ኤክስቼንጅ ማዕከሉ። ዎል ስትሪት የአሜሪካን ነው፣ ኒውዮርክ ነው። ይሄ ደግሞ የእንግሊዝ ሀገር ዎል ስትሪት ነው። ከዎል ስትሪት በምንም አይነት አይተናነስም። አካባቢው ማይልስ ኤንድ ይባላል እና እዛ ነበረ። እዛ ነው እንግዲህ መጀመሪያ ስራዬን የጀመርኩት እዛ ነው። የቦንድ ሽያጮች ነበረ ከምሰራው እና በእሱ ብዙ አንድ 3-4 ዓመት ያህል ታገለገልኩ። በኋላ ይህንኑ ከዚሁ ጋር በተያያዘ እዛው እየሰራሁኝ ለንደን ስኩል ኦፍ ኢኮኖሚክስም ሳለሁ ማውቃቸው ሰዎች እዛ የስራ መመናመንም ደግሞ ይሄ ገበያ ስራ እንደምታውቁት የረጋ ነገር አይደለም። ገበያው ብቻ ሳይሆን የሚታወቀው ሰራተኛውም ይነቃላል እና ያኔ እኛ ሁሉ የታመስንበት ጊዜ ነበረ። በዚህ መካከል ስራዬንም የማቆም አለዛም ደግሞ ከሰዎች ጋር የተዳበሉ አንዳንድ ነገር የመስራት አንዱ ዕጣ ፈንታችን ነበረ። ጊዜ በአጋጣሚ ቀደም ብዬ ለንደን ስኩል ኦፍ ኢኮኖሚክስ የማውቀው ተማሪ ታይምስ ጋር እሱ ቀደም ብሎ ይሰራ የነበረ ለብዙ ዓመታት ከዛም በኋላ ብዙ ዓመት ሰርቶ ብዙ ጊዜ ስንገናኝ ቆይተን አሁን በቅርብ ጊዜ እንደው ማረፈ። እሱ ነው ይህንን ግንኙነት ፈጥሮልኝ ከታይምስ ጋራ በፍሪላንስ አማካኝ በኩል የፍሪላንስ ጋዜጠኛ ሆኜ እንድሰራ ታይምስ ቀጠረኝ። ታይምስ በምሰራበትም ጊዜ ብዙ ጊዜ የምሰራው እንዳተኩር ያደረጉን በመካከለኛው ምስራቅ እና በምስራቅ አፍሪካ ላይ ነበረ እና እዛው ግን ታይምስ ላይ ሆኜ ለብዙ ዓመት ሳገለግል ተቆየሁ። በኋላ እዛው ያለሁ የተለያዩ ግንኙነቶችም ከተለያዩ የስራ ዘርፎች ጋራ ዲፕሎማቲክ ሚሽኖች ከተለያዩ የዲፕሎማቲክ ሚሽኖች ጋራ ፈጥሬ ነበረ። ያ ሁሉ ጋር ተያይዞ ወደ መጨረሻ ማርግሬታችን ቅድም እንዳልኩት ወደ ስልጣን ስትመጣ የኔም የእህል ውሃዬ ጊዜ እንግሊዝ አልቋል መሰለኝ። በዛን ጊዜ ወደ ሀገሬ ወደ ኢትዮጵያ ተመልሼ ወደ ውጭ ጉዳይ ሚኒስቴር የመጀመሪያ ውጭ ጉዳይ ሚኒስቴር ስራዬን በዛን ጊዜ ነው የጀመርኩት። አቆጣጠር 1979 ኢትዮጵያ ከተመለሱ በኋላ በውጭ ጉዳይ ሚኒስቴር ዲፓርትመንት ውስጥ በጣም ሰፊ አሻራን ጥለዋል ከተለያዩ የስራ አጋሮች ጋር ማለት ነው። እና በተለይ ይሄ IMF በገንዘብን ፈንድ እንዲለቅ በማድረግ በኢትዮጵያ ውስጥ መሰረት የተጣሉ ትልልቅ አውራ ጎዳናዎችን እንዲመሰረቱ ወደ ልማቱ አገሪቷ እንድትገባ
ትልቅ ተጽዕኖ ፈጥረዋል እና እስቲ ስለሱ ጉዳይ ያጫውት። ተጽዕኖ እንኳን መፍጠሬን አላውቅም፣ ግን ምንድነው እዛ ላይ ያን ጊዜ ውጭ ጉዳይ ሚኒስቴር በገባሁበት ጊዜ ውጭ ጉዳይ ሚኒስቴር ያን ጊዜ ብዙ አይታወቅም። ሁለት ዘርፎች ነበሩት። አንደኛው የፖለቲካው ዘርፍ ነው። የፖለቲካው ዘርፍ ለምሳሌ የአፍሪካ ዲፓርትመንት፣ ያኔ ዲፓርትመንት ነበር የሚባለው፣ በቀዳማዊ ኃይለ ሥላሴ ጊዜ ዲሬክቶሬት ይባል ነበር። አሁን እንደገና መልሰው አሁን ያለው መንግስትም ዲሬክቶሬት ብሎታል። በዛም ጊዜ ግን በደርግ ጊዜ መምሪያ ተብሎ ይሰራ ነበረ እና የተለያዩ መምሪያዎች ነበሩ። የፖለቲካ መምሪያዎች፣ የአፍሪካ መምሪያ፣ የኤስያ መምሪያ፣ የአውሮፓ መምሪያ እየተባሉ የሚድል ኢስት መምሪያ እየተባሉ የሚጠሩ አሉ መምሪያዎች። ከዛ ደግሞ የአስተዳደር መምሪያ ራሱን የቻለ፣ በሶስተኛ ደረጃ ደግሞ ይሄ የኛ መምሪያ የነበረው ወይም የነበርኩበት መምሪያ የኢኮኖሚና የባህል መምሪያ የሚባል ነበረ። እኔ በብዛት በብዙውን ጊዜ ያገለገልኩት በባህል ውስጥ በባህሉ ዘርፍ ስር ነበር። ቢሆንም ኢኮኖሚውም ያኔ ሰው ስላልነበረው በዛም ውስጥ እንሰራ ነበረ እና በዛን ጊዜ እነ IMF እነ ወርልድ ባንክ ወደ ኢትዮጵያ እየመጡ ብዙ ተጽዕኖ ለማድረግ የሚሞክሩበት እርዳታም ለመስጠት የሚጣጠሩበት ጊዜ ነበረ እና እንደውም ኢትዮጵያ ይገርማል። ከዛ ቀደም ብሎ እኔ በጣም ትንሽ ቀደም ብሎ ነው ሚስተር ማክናማራ የሚባል የአሜሪካን የመከላከያ ሚኒስትርም ነበር። በኋላ የዓለም ባንክም ኃላፊ ነበር። እሱ መጥቶ ኢትዮጵያ ጎብኝቶ በኢትዮጵያ በጣም እንደው የሚደረገው የልማት ስራ በጣም ረክቶ ስለነበር ኢትዮጵያን እንደ ምሳሌ ማድረግ አለብን፣ ለሌሎችም አፍሪካ ሀገሮች ምሳሌ ልትሆን የምትችል ናት ብሎ በተለያየ ዘርፍ፣ በመንገድ ዘርፍ፣ በልማት ዘርፍ ኢትዮጵያን ምሳሌ አድርገን ብንሄድ ብሎ እንደውም እንደ ትልቅ እንትን ይጠራ የነበረው የዚህ ኬፕ ታውን እስከ ካይሮ ያለው መንገድ ስለነበር ያንን ሁሉ ለዛ ሁሉ ኢትዮጵያን ምሳሌ በማድረግ ልማቱንና እድገቱን እርዳታውንም አንድ ላይ እያደረግን እየሰጠን ሌላውንም ሀገር በዚህ አይነት ምሳሌ እንዲሰራ ማድረግ የሚቻልበትን ዘዴ እንፍጠር ብሎ መክሮ ዘክሮ ሄዶ ኑሮ ያንን የዓለም ባንክ በመጠኑ ተቀብሎት ስለነበረ በዛ የተነሳ ነው እንግዲህ ይሄ እኛም በዛን ጊዜ ቅድም በጠቀስኩት መምሪያ ውስጥ ሆኜ ታውራ ጎዳና ጋር ለምሳሌ የቅርብ ግንኙነት ነበረን። ጉምሩክ ጋራ እንደዚሁ የቀረጥና የዚህ እርዳታዎችን በሚመለከት ኢትዮጵያ ለሌላው ምሳሌ የሆነች የገንዘብ ትብብር የሚፈጠርበትን ከጎረቤት ሀገሮች ጋራ እነ ኬንያ ጋር ለምሳሌ ጥሩ ደረጃ ደርሶ ነበር። ከሶማሊያም ጋር ተጀምሮ ነበር ጦርነቱ እስኪመጣ ድረስ እና ያንን ሁሉ ደህና እየተደረገ በገንዘብም በማህበራዊ ጉዳይም በኢኮኖሚውም በአጠቃላይ ጥሩ ይዞታ ይዞ ነበር። በኋላ ግን ያው እንደገና ባይሆን ነገር የተፈጠረ እርስ በርስ መቆራቆሱም እየበዛ ሄዶ እዚህ ኬፕ እስከ ካይሮ የሚለውም ባህሉ ላይ ተቋረጠ። አሁን ትዝ ይለኛል እንደው ኢትዮጵያ በዛን ወቅት በአፋጣኝ ሰርታ በዚህ በሞያሌ በኩል በዲላ አልፎ እስከ ኬንያ ያለውን መንገድ ተሞላ ጎደል ጨርሳ ነበረ። እሱ ዓላማው የነበረው እንግዲህ ከኬፕ ታውን እስከ ካይሮ ድረስ የየብስና የባቡር ሀዲድ ለመስራት ከእሱ ጋር የተያዘ ነበር። ይሄ ከዛ ምን ተፈጠረ? ከዛ በኋላ ያ በዛ እንዳለ እንግዲህ ግጭቶች በአካባቢው ከኬንያ ጋር እንኳን ደህና ነበረ። ከሶማሊያ ጋር ግን ጦርነት በመጀመሩ አንዳንድ እንቅፋቶች እየመጡ የመንግስትም ለውጥ እንግዲህ በዛኑ እየመጣ ይሄን ነገር ሁሉ የተጀመረው መቋረጥ ጀመረ። እንግዲህ በ54 በ55 በኢትዮጵያ አቆጣጠር ነው። እንዲህ እያለ እየመጣ እየገፋ ሲሄድ እንደው በ60ዎቹማ በቃ በሙሉ አክትሞለታል። የዚህ በእነ ማክራምና አማራም ድጋፍ አግኝቶ የነበረው እንደዛ አጎምርቶ የነበረው
የልማቱም ስራ እየተዳከመ ሄደ። ለምሳሌ ቅድም ተዚህ ተከኝ ሌላው ደግሞ ተዋዲ አልፋ ላይ ተሱዳን አንስቶ በጎንደር በኩል አዲስ አበባ የሚሰራ ሌላ መንገድ ነበር የወሎን ሁሉ የሚያገናኘው። አሁን ለምሳሌ የወሎ መንገድ ተብሎ የሚሰራ የባቡር እና የሀዲድ ድሮ ጣሊያኖች የሰሩት አንድ መንገድ ነበር። እሱን ተከትሎ ያኔ ነበር የተጀመረው። ያ ሁሉ ግን በኋላ ተቋርጦ ደብዛው ጠፍቶ ነበር እና የተጀመረው ግን በዛን ጊዜ ነበረ እና በዛ ሁሉ እንግዲህ እኔም ውጭ ጉዳይ በነበርኩበት ጊዜ ሁላችንም የምንረባረብበት የነበረ ነው። እንደገና ሌሎች የአፍሪካ ሀገሮችም እንደነ ጋና አይነቶች በተለይ ኢትዮጵያን ምሳሌ በማድረግ ብዙ ጥረት አድርገዋል። ጋና በዛን ጊዜ እንደውም በጣም ኢትዮጵያን እንደ ምሳሌ እያደረገች ነበር የምትጠራው ለአንድ የልማት አውታር በምትዘረጋበት ጊዜ። ትዝ እንደሚለኝ እንደውም በኢሲኤ ኢኮኖሚክ ኮሚሽን ፎር አፍሪካ የአፍሪካ የኢኮኖሚክ ኮሚሽን አዲስ አበባ መሰረቱ አሁንም እዛው ነው። ያን ጊዜ ሲቋቋም የዛ ዋና ኃላፊ የሆነ የተሾመው ሮበርት ጋርድነር ይባላል። ታዲያ ሮበርት ጋርድነር በጣም ለኢትዮጵያ ትልቅ ክብር የነበረው እነዚህንም ነገሮች እየተቃቀሰ ሌሎች ሀገሮችም ኢትዮጵያን እየተከተሉ በዚህ መሄድ አለባቸው እያለ ያበረታታ የነበረ ትልቅ ሰው ነው በእውነት። ይኸው ሰውዬ በኋላ ኮፊ አናን የሚባለውን የተባበሩት መንግስታት ድርጅት ዋና ጸሐፊም ሆኖ ነበረ። ኮፊ አናንን ለዚህ ለነበረበት ቦታ ያበቃው በጋናያነቱ ብቻ ሳይሆን በስራውም ያውቀው ስለነበር መርጦ ለዚህ ያደረሰው በቅርብ የሚያውቀውን ይኸው ሰውዬ ነበረ እና በኋላ ኮፊ አናን እኔም እንደው 2-3 ጊዜ አግኝቼዋለሁ። እሱ ታላቅ ያኔ በጣም ታላቅ ነው፣ በኋላ ትልቅ ነው እና እንደ ሮበርት ጋርድነር አይነት ሰዎች ሰውም እየጠቆሙ ለማሳደግ የሚያደርጉት ጥረት እጅግ ከፍ ያለ ነበር እና እንደነዚህ አይነት ሰዎችን ዛሬ አፍሪካ በማጣቷ ነው አንዱ እዚህ ታላቅ ጉዳት ላይ የደረሰችው ለማለት ይቻላል። አሁን ደግሞ ወደ ስዊድን የስራ ዘመን ስናመራ እንዴት ነበር በስዊድን እና በኢትዮጵያ መሀል የነበረው ግንኙነት? ከነገስታቱ ጊዜ ጀምሮ ስዊድን ጥሩ ግንኙነት ነበራት ከኢትዮጵያ ጋር። እርሶም ደግሞ በነበሩበት ወቅት በስራ ላይ በነበሩበት ጊዜ ላይ የተለያዩ ስራዎችን አድርገዋል፣ በተለይ ከሲዳ ከሚባለው ድርጅት ጋር። ስለሱም ትንሽ ማብራሪያ ይስጥልን። ስዊድን መቼም ከኢትዮጵያ ጋር ግንኙነት የጀመረችው በጣም ቀደም ብሎ ነው። የኢትዮጵያ ንጉሠ ነገሥትም ለእነዚህ ለሰሜን አውሮፓ ሀገሮች በቀድሞ ስማቸው በጣም በኒውትራሊቲ ወይ በገለልተኝነታቸው የታወቁ ስለነበር ከሶቪየት ዩኒየንም ከዩናይትድ ስቴትስም ከአውሮፓውያኖች ከሌሎቹም ተጽዕኖ ለማውጣት የእነሱን ገለልተኝነት በመከተል ኢትዮጵያም የዛኑ ልምድ እንድትከተል በጣም ይጥሩ ነበር እና እነዚህን ሀገሮችም ጋራ ግንኙነታቸው እንዲጠብቅ ያደረጉት በዛ ምክንያት ነው። ይህንንም በምልበት ጊዜ አንድ ሌላ ላስታውስ የምፈልገው ንጉሠ ነገሥቱ ለምሳሌ የመጀመሪያው የሆለታ ትምህርት ቤት የሆለታ የወታደራዊ ማሰልጠኛ ጣቢያ ሲከፈት መጀመሪያ ያንን ቦታ ያቋቋሙና ያበለጸጉ ያደረጁ የስዊድን መኮንኖች ናቸው የበላይ ሆነው ይመሩት የነበረው። ያንንም በማስታወስ ለዛ ምስጋና በማቅረብ ግርማዊ ቀዳማዊ ኃይለ ሥላሴ ይሄ ገነተ ልዑል ቤተ መንግስት ተብሎ በኋላ አዲስ አበባ ዩኒቨርሲቲ የሆነ አሁንም ያለው ያ በሚሰራበት ጊዜ እዛ ትልቅ ድግስ ተደርጎ ትልቅ በዓል ተደርጎ ነበረ። መጀመሪያ ጊዜ እዛ ጋብዘው ጠርተው እንዲያርፍ ያደረጉት ቤቱንም እንዲመርቅ ያደረጉት የስዊድን ንጉሥ ነበረ እና የሁሉ ከስዊድን ጋራ ምን ያህል ግንኙነት እንደነበረ እና በኋላ የዳበረው በዛ ምክንያት መሆኑን ለመግለጽ ነው።
ሲዳ ከኢትዮጵያ ጋር የነበረው ግንኙነት እንደውም ከኤምባሲ ከፖለቲካ ግንኙነት ይልቅ ኢትዮጵያ ከስዊድን ጋር የነበረት የኢኮኖሚ ግንኙነቷ ይበልጥ ነበር። አዲስ አበባ ያለው ቢሮቸው ቢሆን ሲዳ ኤምባሲ ወይም የፖለቲካ ግንኙነት የሚያካሂደው ክፍል የዚህ የኢኮኖሚ ክፍሉ የሚያካሂደው ቅድም እንደጠቀስኩት በጣም የደረጀና በታላቅ ውጤትም የዳበረ እንደነበር የሚታወስ ነገር ነው። ይሄ ሁሉ እንግዲህ በኋላ ግን ባልታወቁ ምክንያቶችም በታወቁ ምክንያቶችም የስዊድን መንግስትም ራሱ አንዳንድ ፖሊሲውን በመለወጥ ግንኙነታችን እየቀነሰ መጣ። ግን ይሄ ግንኙነት እየቀነሰ የመጣ በጣም በደርግ ጊዜ ነው እንጂ በቀዳማዊ ኃይለ ሥላሴ ጊዜ ደህና ተጠናክሮ የቀጠለ ነበር። በደርግ ጊዜም ቢሆን ግን በተለይ የስዊድሽ አምባሳደር የነበረችው አሁን ስሟ ተዘነጋኝ መጀመሪያ አምባሳደሩ ላይ ወጣችው ይሄ እንዳይቀንስ ብዙ ጥረት አድርጋ ነበር። ግን እሷም ቢሆን ብዙ እንዳልተሳካላት በኋላ በተገናኘንም ጊዜ የገጠማትን ችግሮች ሁሉ አንዳንዶቹን አጫውታኛለች። ስዊዲሽ ኢንተርናሽናል ዴቨሎፕመንት ኮርፖሬሽን ኤጀንሲ ሲዳ ዛሬም ድረስ ኢትዮጵያ ውስጥ የተለያዩ መሰረተ ስራዎችን ይሰራል። ከዛም ደግሞ ከሱም ሌላ ደግሞ በስዊዲሽ ሰዎች ወይም ድርጅቶች ደግሞ የተለያዩ ተቋማት ኢትዮጵያ ውስጥ ተመስርተዋል። እንዳሉት ለምሳሌ የሆለታ ወታደር ማሰልጠኛ አንዱ ነው። እንደገና ደግሞ ትምህርት ቤት ግንባታዎችን በጣም ተከናውነዋል። ፋፋይ ምግብ ማምረቻ እንዲሁም ደግሞ የሸራተን አዲስም በኢትዮጵያ በተለይ የህንፃውን ስትራክቸር በመስራት የጥቁር አንበሳ ሆስፒታል ብዙ አይደለ ተሰርቷል። እና እስቲ ይንገሩኝ እዚህ ላይ እንዳነሳቸው ጥሩ አስታውሽ የሸራተን ሆቴል ጉዳይ ነው። የሸራተን ሆቴል ጉዳይ እንዳጋጣሚ ሆነው እኔ አዲስ አበባ እያለሁ ነበረ ነገሩ የተጀመረው። እኔ እንደው ያዛ መምሪያ የኢኮኖሚና ማህበራዊ ጉዳይ መምሪያ ከዛ በኋላ ተዘዋውሬ ወደ ፕሬስ ሄጃለሁ። ግን ወደ ስዊድን ከመምጣቴ በፊት እዛ መምሪያ ውስጥ ያለው ይሄ ነገር ተጀምሮ አልታድ የሚለውም እንግዲህ አዲስ አበባ በአልታድ ነው የሚታወቀው ኩባንያው እና አላሙዲና ታደለ ነው። ታደለ ወዳጄ ነው፣ ጓደኛ ሄደው ታደለ የአቶ ይድነቃቸው ተሰማ ልጅ ነው እና አልታድ የሚለው ደግሞ እዚህ ያለው እንግዲህ እንደመጣው እነዚህ የሸራተን ሆቴል ሰዎች ልክ እኔ እንደመጣሁ አካባቢ ነው ወደ ኢትዮጵያ ሄደው ይህንን ሆቴል ለማቋቋም እንደሚፈልጉ የገለጡት። ያንን የመጀመሪያውን እንደውም የዚህ የሸራተን ሆቴል ፕሮጀክት ይዞ የአርኪቴክቸሩን ዲዛይን ለእኔ ነበረ ሰጠኝ። እኔም ሀይ በጣም ጥሩ ነው፣ ይህንንም በአስቸኳይ አሁን እንደውም አንተና ለሌሎች ሰራተኞች ግራቲስ ቪዛ አለ ክፍያ ነው ሰጣችሁ። ይህንን ትልቅ ነገር እየሰራችሁ በጣም ደስ አለው። ሌላ ጊዜ እንገናኝ ተባባልን። ግን እንዳጋጣሚ ሆኖ ሌላ ጊዜ ላገኘሁት። ስለዚህ የሸራተን አዲስ ምስረታ ላይ የእርስዎ አሻራ እንግዲህ አሻራ እንደሆነ አላውቅም። እኔ ትንሽ ያው እንደዚህ ሰዎች ግራቲስ ቪዛ ይህን ትልቅ ስራ ተሰራችሁ ግራቲስ ብዬ እንደዛ ባላገም ባለውለታው ያለው እነሱ ባለውለታ በጣም እዚህ ላይ የኢትዮጵያ ንብረቶች በተለይ በፋሽስት ወረራ ጊዜ ከኢትዮጵያ በመሰረቅ ወደ ተለያዩ ዓለም ክፍሎች ተሸሽገው ተወስደዋል። ከዛም ውስጥ ደግሞ አብዛኛው በሀገር እንግሊዝ ይገኛል እና እዛ ሀገር ውስጥ የኢትዮ ብሪቲሽ የሚባል ሶሳይቲ ተመስርቶ እነዚህ የሀገር ሀብቶች በክብር እንዲቀመጡ ያላቸውን ይዞታ እንዲጠብቁ ባለበት ሁኔታ እንዲቀመጥ ብዙ አስተዋጽኦ ያደርጓል ይሄ ኢትዮ ብሪቲሽ ሶሳይቲ። እዛ ውስጥ ደግሞ እርሱም አባል ነው ይመስለኛል ባልሳሳት። እስቲ ስለ እሱ ሁኔታ ትንሽ ኢትዮ ብሪቲሽ ሶሳይቲ የተቋቋመው ብዙ ጊዜ ነው ቆይቷል። የተቋቋመ በጣሊያን የፋሽስት ጣሊያን ወረራ እንዳለቀ ነው ለማለት ይቻላል። እንደውም የመጀመሪያው የኢትዮ ስዊዲሽ ሶሳይቲ በእንግሊዝ ሀገር በኩል ሊቀመንበር የነበረው አንቶኒ ኤደን የሚባለው የእንግሊዝ ጠቅላይ ሚኒስትር
የነበረው ቸርችል በኋላ በእሱ ስር ነበረ። አንቶኒ ኤደን ለግርማዊ ቀዳማዊ ኃይለ ሥላሴ በጣም ክብር እና አድናቆት የነበረው ሰው ነው። ይህንንም ሶሳይቲውን እሱ ነበር ይመራ የነበረው። እሱ ተለቀቀ በኋላ ነው እንግዲህ ሌሎች እያያዙት እንደሚመጥ ከዛ በዛን ጊዜ እንግዲህ ከእሱ ጋር አብሮ ብዙ የቆየ እኔም በጣም በኋላ ያወቅኩት እሱን የማውቀው በአባለ ሆኖ ነው። እዛ ድርጅቱን ሲያገለግል እንግሊዝ ሀገር ሳለሁም ብዙ ጊዜ ያገኘው ነበር። የሞተውም አሁን በቅርብ ጊዜ ነው። ኡስቲኖቭ ይባላል። ኡስቲኖቭ ራሽያን ነው። ኡስቲኖቭ ማለት እንግዲህ አባቱ እኔ የማውቀው አያቱ የኡስቲኖቭ አያት ወይ ቅዳማቱ በአፄ ቴዎድሮስ ጊዜ ይሄ ትልቁ ዳርድኔልስ ነው የሚባለውን አፄ ቴዎድሮስን መድፍ ሴባስቶፖልን ይሰሩ ከነበሩት አንዱ የዚህ ሰውዬ አባት ነው አያቱ። እና ኡስቲኖቭን እንግሊዝ ሀገር አግኝቼው በጣም ወዳጆችም ሆነን እሱ ብዙውን ጊዜ የሚኖረው ስዊትዘርላንድ ነው እና እንደውም ጋብዞኝ ስዊትዘርላንድ ሲሆን የምትባል ከተማ ነች። ቤቱ ሁሉ ብዙ ጊዜ ጋብዞኝ 2-3 ጊዜ ሄጄ አይቼዋለሁ። እና የዚህ የድርጅቱ በጣም ዋና አንቀሳቃሽና አባል የነበረ ነው። በቅርብ ነው የሞተው። 3 ወይ 4 ዓመት ቢሆነው ነው። እና እነሱ አይነት ሰዎች ነበሩበት። ከሱ ሌላ ደግሞ በጣም ይሄ ድርጅቱን የኢትዮ ብሪቲሽ ሶሳይቲን ያንቀሳቀስ የነበረ አንድ የፖላንድ አምባሳደር የነበረ ዱሮ እስራኤል፣ በኋላ ቀዳማዊ ኃይለ ሥላሴ ወደ አዲስ አበባ ሲመለሱ ይዘውት ተመልሰው ይሄን ይዘውት እስራኤል አስመጥተውት አምባሳደርነቱ የፖላንድ አምባሳደር ሆኖ ነበር እስራኤል የነበረው። ከዛ ተነስቶ መጥቶ የግርማዊ ቀዳማዊ ኃይለ ሥላሴ ገንዘብ ሚኒስቴር ውስጥ እንደ ዋና አማካሪ ሆኖ ይሰራ ነበረ። እዛ ሲሰራ ቆይቶ አዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስ መምህር ሆኖ ለብዙ ዓመት አገለገለ። ብዙ ዓመት አገልግሎ የቀዳማዊ ኃይለ ሥላሴ መንግስት ሲወድቅ እንደውም ሀገር ለቀው ተሄዱት የመጀመሪያ ፖሊሾች ይሄ ሰውዬ ነው። ስሙ አሁን ከጠፍ አንድሬቭስኪ መሰለው ስሙ። እና ይህን አንድሬቭስኪን የማውቀው እንግዲህ እኔ እንግሊዝ ሀገር አዲስ አበባ ዩኒቨርሲቲም አስተምሮኛል 1-2 ኮርስ። ግን በደንብ ያወቅኩትና በደንብ የተገናኘ ነው እዚህ እንግሊዝ ሀገር ተመጣ በኋላ የኢትዮ ብሪቲሽ ሶሳይቲ አባል ሆኖ እዛ በሚደረግ ግብዣ ላይ የመጣ እዛ እንገናኝ ነበረ። እና እዛ በጣም ተገናኝተን ያጫውተኛል። የቀዳማዊ ኃይለ ሥላሴ ዘመነ መንግስት እንደዚህ ሆኖ እናንተ ወጣቶች አታውቁትም እኮ ጥሩ አድርጋችሁ ማወቅ ያለባችሁ ብዙ ነገር አለ። እንደው ይህንን ለታሪክ የሚያስቀምጡ ሰዎች አሁንም መፈጠር አለባቸው። እኛም ሁሉ ያንን መርዳት ያለብን እያለ በጣም እንደው ይቆጭ የነበረ ሰው ነው። ለአጋጣሚ እሱም አሁን አልፈዋል። እና እንደዚህ አይነት ሰዎች ነበሩ ኢትዮ ብሪቲሽ ሶሳይቲ ውስጥ።